ከሰላም ስምምነቱ ፊርማ ጀምሮ በአተገባበሩ ሂደት ውስጥ ፌደራል መንግስቱ ከሞላ ጎደል በሆደ ሰፊነት የሚጠበቅበትን ነገር እያደረገ ቢሆንም በትህነግ ወይም በትግራይ ህዝብ ነጻነት ግንባር በኩል ግን የሰላም ስምምነቱን እየተገበረ ነው የሚል እምነት የለንም። ትጥቁን ባልፈታበት ሁኔታ፣ ትጥቁን ቀብሮ ባለበት ደብቆ ባለበት ሁኔታ፣ ወታደሮቹን ዲሞቢላይዝ ባላደረገበት ሁኔታ እና በፕሪቶሪያው ስምምነት መሰረት ህወሓት በሽግግር በጊዜያዊ አስተዳደር ውስጥ እንዲካተት ይደረጋል ቢባልም አሁን ግን በዋነኝነት አጠቃላይ ኢንተሪም አድሚኒስትሬሽኑን የማቋቋም ሂደቱን በዋነኝነት ሞኖፖላይዝ ባደረገበትና የሰላም ስምምነቱ ሲፈረም ባነሳነው ስጋት መሰረት ህወሓት ተመልሶ በቀጣይ ምርጫ እሱ የሚቆጣጠረው ኃይል ወይም እሱ የሚቆጣጠረው አካል ብቻ ትግራይን የፖለቲካ ላንድስኬፕ በሚቆጣጠርበት ሁኔታ ትግራይን ውስጥ ዘላቂ ሰላም ማስፈን አይቻልም የሚል ስጋት ስናነሳ ነበርና ስለዚህ የፌደራል መንግስቱ ለሰላም ስምምነቱ እርዳታን፣ ተቋማትን መልሶ ስራ የማስጀመር እነዚህን ሁሉ ስራ ሰርቶ ህወሓት ግን የገባውን በስምምነቱ መሰረት እንዲተገብራቸው የሚያስፈልጉ ነገሮችን እንዲተገብር ባላረገበት ሁኔታ በዚህ ሂደት ውስጥ ሆነን ህወሓትን ከሽብርተኝነት ማንሳት ዘላቂ ሰላም ሊያመጣ ይችላል ወይ? መንግስትስ ህወሓት አራተኛ ዙር ወረራ ማካሄድ እንደማይችል ወይም እንደማያካሄድ ለኢትዮጵያ ህዝብ ማስተማመኛ ዋስትና ይሰጣል ወይ? እነዚህ ነገሮች መብራራት አለባቸው። ሌላው የተከበሩ የመንግስት ተጠሪ ባነሱት ማብራሪያ ላይ ህወሓትን ከሽብርተኝነት ሊስት የማንሳትን አስፈላጊነት ሲገልጹ አንደኛው ያነሱት አመክንዮ ሀገራችን ኢትዮጵያ ባለፉት ዓመታት ውስጥ በጦርነት አዙሪት ውስጥ እንድትቆይ በመደረጓ ይህ የጦርነት አዙሪት ለድህነትና ለችጋር ዳርጓታል የሚል ማብራሪያ አቅርበዋል። ትክክል ነው። መርሳት የሌለብን ግን ለነዚህ ሁሉ የጦርነት አዙሪቶች ዋነኛው ካልፕሪት ቲፒኤልኤፍ ነው። ስለዚህ የቲፒኤልኤፍ የሽብርና ከጦርነት ፖለቲካ የመስራት ከቀውስ ፖለቲካ የመስራት ባህሪ ባልተቀየረበት ሁኔታ አሁንም ቲፒኤልኤፍን ከሽብር ሊስት ማንሳት ታሪካዊ ስህተት ነው ብዬ አስባለሁ። ቢያንስ የተወሰነ የጊዜ ማዕቀፍ ተቀምጦለት የተወሰኑ ወራት ተቀምጦ በነዛ ወራት ውስጥ በፕሪቶሪያ ስምምነት መሰረት ቲፒኤልኤፍ የገባውን ኮሚትመንት መፈጸም አለመፈጸሙ በአግባቡ ተረጋግጦ ያን መፈጸሙንም ገለልተኛ በሆነና ፓርላማው በሚያቋቁመው አካል እንዲጣራ ከተደረገ በኋላ የማንሳቱን ሂደት እንደገና ኮንሲደር ብናደርገው የፕሪቶሪያ የሰላም ስምምነት መፈረሙ ድጋፍ ያለው ሆኖ ጦርነቱ የቆመ እንጂ ያላለቀ እንደሆነም ስለሚታወቅ የዚያ ማሰሪያ የስምምነቱ ተግባራዊ መሆን ስለሆነ ምን ያህል ስምምነቱ ተግባራዊ ሆኗል የሚለው ለዚህ ምክር ቤት ቀርቦ ምክር ቤቱ ጉዳዩን በጥልቀት መርምሮ በሚደርስበት አቋም ወደ መቀጠለው ምዕራፍ ለመሸጋገር በር መክፈት አመች ይሆን ነበር። በዚህ ደረጃ ይሄ የህወሓት አሸባሪነት አዋጅ እንዲሰረዝ የቀረበ ውሳኔ ሀሳብ ጊዜውን የጠበቀ ነው ብለን አናምንም። ይህን የሽብርተኝነት ክስ ሚነሳለት ከሆነ ምን ያክል የሀገራችን ሰላም ሊያረጋግጥ ይችላል? ምክንያቱም ባለፉት ጊዜያት በተለይ ባለፉት 4 ዓመታት ከውጭ ኃይሎችና ከሀገር ውስጥ ሽብርተኞች ጽንፈኞች ጋር በጋራ በመሆን የነበረው የሰላም እጦት፣ የሰላም መደፍረስ
የዜጎቻችን መፈናቀልና ሞት የህወሓት እጅ እንዳለበት በተለያየ ሚዲያ ሲነገር የነበረ መንግስትም ለኢትዮጵያ ሲነገር የነበረ ጉዳይ ነው። አሁን ምን ማስረጃ ኖሮ ነው? ምን ማረጋገጫ ኖሮ ነው ህወሓት ከሽብርተኝነት ቅድም የተከበሩ የመንግስት ተጠሪ ተስፋዬ በርጅጌ እንደገለጹት የሰላም ማነው የሽብርተኝነት ድርጊቱ ህወሓት አቁሟል የሚል መረጃ ነው የሰጠው። ምንድነው ማቆሙን ማስረጃ የሆነ ነገር በይፋ ይሄ ነው የሚባል ነገር ምንድነው ያለው? የትግራይ ህዝብም አንዱ የኢትዮጵያ አካል ነው። ህዝባችን ነው። ወንድሞቻችን ናቸው። እናቶቻችን ናቸው። ቄሶቻችን ናቸው። ሼኮቻችን ናቸው። ይህን ማወቅ አለብን። እኛ እዚህ ሆነን ለነሱ ካላሰም እውነቱን ምንነትን ይዘን ነው እዚህ የምንቀመጠው። እኛ ለአንድ ሰው አይደለም እኮ አላህ እዚህ ባስቀመጠንበት ጊዜ ይቆጠርብናል እኮ። ስለዚህ አይደለም ህወሓት ሌላውንም አኩራፊ ያልተስማማው ይቺ ሀገሩ ናትና ሌላም መጥቶ ተወያይቶ ይቺን ኢትዮጵያ የምትባለውን ሀገር ወንድማማችነትን መስርተን ኢትዮጵያን ማስቀጠል አለብን። ለቺ ሀገር ማሰብ አለብን። አዎ፣ ስለዚህ ጥያቄው ጊዜያዊ ነው። ችግር ፈቺ ነው። ውሳኔ ሀሳቡ ሰላሙን ፈላጊ ነው። ኢትዮጵያን ገንቢ ነው። መንግስት በተለያየ ጉዳዮች በተወጠረበት ሰዓት፣ ሙስና በጣም በተስፋፋበት ሰዓት፣ የቁጥጥር ስርዓታችን በላላበት ሰዓት፣ እንዲሁም ይሄ የፖለቲካል ስታቢሊቲ እና ሴኩሪቲ በጣም አሳሳቢነት ባለበት ሰዓት ህወሓትን መልሶ አሸባሪነቱን አንስቶ ወደ ሲስተም በአሁኑ ሰዓት ማስገባት እኔ ለመንግስት ማደጋለሁ ብዬ የራሴን ምክረ ሀሳብ ሰጣለሁ። 2015 መስከረም 30 ላይ ክብር ፕሬዝዳንት በቀረበው ሞሽን ላይ በ2015 ዓ.ም ላይ መንግስት ለትኩረት ሊሰጠው የሚገባ ጉዳይ አንዱ በሀገራችን ላይ የተከሰቱ ያሉ ግጭቶች ትኩረት ሰጥቶ መፍታት እንዳለበት ይህን ጉዳይ ቀርቦ ሁላችን እንደ ምክር ቤት አባላት ያለምንም አይነት ልዩነት አጸድቀናል። ያ ነው አሁን ያ ባለፈው ያጸደቅነው ነው አሁን አፈጻጸሙ ተግባሩ ላይ እየቀረበ ያለ ማለት ነው። ስለዚህ ይህን የቀረበውን ሀሳብ ጊዜውን የጠበቀ ሀሳብ ነው ብዬ ወስዳለሁ። ስለዚህ እዚህ ያለን አካላት የተከበሩ ምክር ቤት አባላት በሙሉ የ120 ሚሊዮን ህዝብ ነው የሚወክለው። የ120 ሚሊዮን ህዝብ የሚወክል ከሆነ ይህን ህዝባችን በሰላም ወጥቶ በሰላም እንዲገባ ያለምንም አይነት ዜጋ እንዲኖር በእርሻ ስራ ላይ የተሰማራ አካል አርሶ አደር እርሻ ቦታን ገብቶ እርሻውን አርሶ በሰላም ገብቶ እንዲመጣ፣ በንግድ ስራ ላይ የተሰማራ ነጋዴዎች ንግዳቸው ላይ ገብቶ ንግዳቸው እየነገዱ ሀገር እንዲለወጡ፣ የሚማሩ ተማሪዎችን ቢሆን ጠዋት ትምህርታቸውን ሄደው ተምሮ በሰላማዊ መንገድ ተመልሶ ማታ ቤታቸው እንዲገቡ፣ መንግስት ሰራተኛም ቢሆን ቢሮን ገብቶ የሚጠበቅባቸው ኃላፊነት እዛ ቢሮ ላይ አገልግሎት መስጠት ያለባቸው አገልግሎት ለህዝቡ አገልግሎት ይሰጡ፣ በሰላማዊ መንገድ ተመልሶ ቤታቸው እንዲገቡ የምናስብ ከሆነ ይህን ጉዳይ በቅነት ወስደንም ማስፈጸም ይጠብቅብናል። አስፈጻሚው አካል ይሄን ነገር ወስኖ ሲመጣ እኛ እንደ ፓርላማ አባል አሁን የተለያየ ሀሳብ ከያዝነው በላይ በጣም አስቦ በጣም ተጨቃጭቆ ወደዚህ እንዳመጣው አልጠራጠርም፣ የዛ አካል ባልሆነም። ምክንያቱም ሰላም ከምንም በላይ አማራጭ እንደሌለው እንደሚያስፈልገን
ከማንም የተደበቀ አይመስልም። ምን አማራጭ አለ ካልታረቅ? ቤዚክ የሆነው ጥያቄ ቲፒኤልኤፍ አሸባሪ ነው ብለን እኛ ዛሬ በማንሳታችን ምናልባት እስቲ እኛ ለሰላም ፕሮሰስ የምንጠቀሙ ነው እንጂ የሚታጣ ነገር እስቲ ምን አለ? አሁን ላይ አዲስ ምዕራፍ ነው በማለት ይህንን አዋጅ አንስተን እኛም ለዚህ ለጥሩ ታሪክ አካል የምንሆንበትና ስናነሳ ግን በደሉ ረስተን እንዳልሆነና የተሻለ ተስፋ አለ የሚለው ስሜት አውቀን ሁላችንም ያለምንም ልዩነት ይህንን አዋጅ እናነሳው የሚል ጥሬን አቀርባለሁ። የፍትህ ሚኒስትሩም ለምክር ቤቱ እንግዲህ የተከበሩ አፈ ጉባኤ ወይ ምክር ቤቱን አስፈቅደው እዛ እንዲቀመጡ ማድረግ ነበረው። ሁለተኛ መተማመን አሁን እንግዲህ እኛ እንደ ምክር ቤት የስልጣን ምንጫችን ህገ መንግስቱ ነው። ህገ መንግስቱ ላይ ደግሞ በግልጽ የተቀመጡ ድንጋጌዎች አሉ። የኢትዮጵያ ለዚህ ምክር ቤት ተጠሪ የሆነው የኢትዮጵያ ሰብአዊ መብቶች ኮሚሽን አሁን ሽብርተኝነት በፈረጀው ይነሳለት የምንለው ፓርቲ ወይም ድርጅት በሰብአዊነት ላይ የተፈጸሙ ወንጀሎችን ፈጽሟል ብሎ ሪፖርት አውጥቷል። ሁለት ነገሮችን ይህ ምክር ቤት ማጽደቅ አይችልም። ወይ ይህንን የኢትዮጵያ ሰብአዊ መብቶች ኮሚሽን ያወጣውን ሪፖርት ይሄ ምክር ቤት ውድቅ ማድረግ መቻል አለበት። ያ ሪፖርት ውድቅ ባልተደረገበት ሁኔታ በኢትዮጵያ ሰብአዊ መብቶች ኮሚሽን የወጣው ሪፖርት የሚያሳየው ነገር ድርጅቱ የፈጸማቸው ወንጀሎች ምህረትም ሆነ ይቅርታ የማያሰጡ ናቸው፣ ዓለም አቀፍ ወንጀሎች ናቸው። በዚህ ጉዳይ ላይ ተጠያቂነት ባልሰፈነበት ሁኔታ በምን አግባብ ነው ይህ ምክር ቤት በሌለው ስልጣን ይህንን ውሳኔ ሊወስን የሚችለው? ይህንን ማቅረብ ስለምፈልግ ነው። አመሰግናለሁ። ማንኛውም ሞሽን እዚህ በጣም አጭር የሆኑ ሞሽኖች በመንግስትም በቀጥታ ይቀርባሉ፣ ውይይት ይካሄድባቸዋል በደንባችን መሰረት። ስለዚህ ከአጀንዳ አቀራረብ አኳያ ችግር የለውም። አጀንዳውን እንዲሁም ዛሬ ስናቀርብ የተለየ ያደረግነው እንዲሁም የተከበራችሁ የምክር ቤት አባላት ታስተውላላችሁ ብዬ አስባለሁ። በተለየ መንገድ ይሄኛውን አጀንዳ በምክር ቤቱ እንዲጸድቅ ነው ያደረግነው። እዚህ ይህን ያደረግንበት ምክንያት በውይይታችን ወቅት የተለያዩ ሀሳቦችም ተነስተው መደመጥ ስላለባቸው በአማካሪ ኮሚቴም ተነስተው ያን ስላየን ምክር ቤቱ ላይ ደግሞ አምጥቶም እንደዚሁ መነጋገርና በደንባችን ላይ ደግሞ ተቀምጧል። በአንድ ሶስተኛ ከጸደቀ አጀንዳ ሆኖ ውይይት ይካሄድበታል ማለት ነው። ስለዚህ በዛ ነው የሄደው ማለት ነው። ስርዓቱን ጠብቆ ያሰራውን ጠብቆ ነው የተካሄደው ማለት ነው። በሌላ በኩል ምክር ቤቱ አዲስም አይደለም። አዋጅ እንኳን በሚቀርብበት ጊዜ አስረጂዎች ቀርበው ያስረዳሉ። አስረጂዎች መጥቶ ማስረዳት ይችላሉ ብሎ የሚያምናቸውን አፈ ጉባኤው ያቀርባል። እዚህ ደግሞ ይህ በየጊዜው በሪፖርት ላይ በአዋጅ ላይ በሁሉም ላይ አስረጂዎች ቀርበው ውይይት ይካሄድበታል። ዋናው እዚህ መሆን ያለበት በጉዳዩ ላይ ዝርዝር ውይይት ማካሄዳችን ነው። በአስፈላጊነቱ ላይ፣ በጠቀሜታው ላይ፣ በሚያስከትለው ጉዳት ላይ፣ ወደፊት መሄድ በሚገባን ጉዳይ ላይ ውይይት ማካሄዳችን ነው። ስለዚህ አስረጂዎች ይመጣሉ። የጸረ ሽብር አዋጁ ካያችሁ አዋጁ አንደኛ ሽብርተኛ ሆኖ ለማስፈረጅ ወይም ለማሰየም የፌዴራል አቃቤ ሕግ ወይ ፍትህ ሚኒስትሩ ለሚኒስትሮች ምክር ቤት ያቀርባል። ሚኒስትሮች ምክር ቤት አሸባሪ ነው ብሎ የሕዝብ ተወካዮች ምክር ቤት እንዲያጸድቅለት ወደዚህ ይልካል። በዛ መሰረት ፓርላማው ያጸድቃል። አሸባሪ ነው ብሎ ይፈርጃል። አጋጣሚ ሆኖ ያኔ አሸባሪ ሆኖ ሲፈረጅ ክቡር ዶክተር ጌዲኦን ነበረ ያቀረበው የሚኒስትሮችን ውሳኔ። አፈ ጉባኤ እኔ ነበርኩ አጀንዳውን ያመጣሁት። ዛሬ ደግሞ ያው ፍትህ ሚኒስትር አጋጣሚ ሆኖ በሕይወት አሉ፣ በቦታው አሉ። እሳቸው ለሚኒስትሮች ምክር ቤት አቀርበው ሚኒስትሮች ምክር ቤት ወስኖ ውሳኔ 6 ቁጥር ብለው በራሳቸው የካቢኔ ውሳኔ ብለው ወስነው ክቡር አምባሳደር ሬድዋን ሂደቱን በሙሉ በጸጥታ ምክር ቤት አጠቃላይ የፕሪቶሪያ ስምምነትን በመምራት እዚህ መርተው ያደረሱ ናቸው። ስለዚህ ለአስረጅነት ከነዚህ በላይ የምናቀርበው ማንም ሰው የለም። ማስረዳት አለባቸው። የመንግስት ተጠሪ የመጣውን የውሳኔ ሀሳብ ማቅረብ ነው። ግን ምን ያስፈልገዋል? አስረጅ ያስፈልገዋል። አሰራራችን አዲስም ነገር አይደለም። ስለዚህ በዛ መልኩ የመጣ ነው። የሰብአዊ መብት
ኮሚሽን የእኛ ተቋም ነው፣ እኛ ያቋቋምነው ተቋም ነው። ተጠሪነቱ ለፓርላማ ነው። ሰብአዊ መብት ኮሚሽን የሚያቀርበው ሪፖርት ሌላ፣ መንግስት የሚሰራውን ስራ ደግሞ በሚኒስትሮች ምክር ቤት ወስኖ ለፓርላማ ሲያቀርብ ይሄ ፓርላማው በራሱ ማንዴት ውስጥ ነው የሚንቀሳቀሰው ማለት ነው። ፓርላማ ሁሉም ነገር መሆን አይችልም። ፓርላማ በህገ መንግስቱ የተቀመጠችውን ተግባር ነው የሚፈጽመው። ያም የፌዴራል ፓርላማ ፌዴራል በሚመለከት ጉዳይ ብቻ ማለት ነው የሚያከናውነው ህገ መንግስቱ ነው። ስልጣን ገደብ አለው ማለት ነው። አስፈጻሚ አካል የራሱ ስልጣን አለው፣ ህግ አውጪው የራሱ ስልጣን አለው፣ ህግ ተርጓሚ የራሱ ስልጣን አለው። ያን ባላንስ ሚዛኑን ጠብቆ የሚሰራ ነው። ስለዚህ በዚህ አግባብ አሰራሩን ጠብቆ የመጣም አጀንዳ ነው። አሰራሩን ጠብቆ የተሰየመ ምክር ቤት ነው ለማለት ነው።